ስላስተባበለ ለዚህ ፐርፐዝ ራሱ የመጣ አይመስልም ወይ? እኔ ሙስሊም ለመሆኑ ራሱ ይታወቃል። እኔ የሚታወቅም ስለማይመስለኝ ነው። ያያ እርግጠኛ ናችሁ ሙስሊም መሆኑን ታውቃላችሁ እናንተ? በዚህ ትግል ውስጥ አሁንም ስናገረው የነበረ የሃይማኖት ትግል ነው እየተባለ ስትሞቱ ንስሐ አያስፈልጋችሁም እየተባለ የሚያስኬዱ እኛ ይመከራሉ ብለን ተተናቸው ነው እንጂ ባህር ዳር ቀኝ ውስጥ አርበኛ ከኛ በላይ የምታውቃቸው ከሆነ ግን ተመልሶ ደግሞ ሙስሊም ሆኖ ታጋይ ሲያዩ ሙስሊም መንግስት መጣያል እንደገና ሙስሊም ታጋይ እንዴት አመጣ ብሎ የጠየቁ ነበሩ። እንደኛ ያ ቀጠና ለሱ ቀጠና አይደለም፣ እሱ የሚመራው ኮር ቀጠና አይደለም። አስበው፣ እሱ ኮሩ የሚመራው ኮር ባህር ዳር የሚያስተዳድረው ኮር ተቀምጦ በየቤተ ክርስቲያኑ ሲያስተምሩ የምታዩት በሸዋም በጎንደርም በዚህ በጎጃም ለሃይማኖታችን ነው የምንታገል ነው የሚሉ ለሃይማኖታችን ነው የምንታገሉ እና በጽዋውን ሲያስተላልፉት የነበረ መልእክት አይታችኋል። ምናልባት ከዲያስፖራው ጋር የተወሰነች ነገር እየተጣለለት ለዚያች ፍርፋሪ ተብሎ ማንነትንም ሃይማኖትን መጣል ይሄ ትልቅ ውርደት ነው፣ መሆንም የለበትም። ይሰማል ስላየን በድጋሚ በተለይ በእኛ ቤት በጣም ደስ ብሎናል። ያው ቤታችሁን ወደዋለሁ ከተዋለሁ። ምክንያቱም በዚህ ቤት የሚቀርበው አጀንዳ ጥሩ ነው ለህዝባችን። አሁን ባለው ወቅታዊ ሁኔታ ስለምወደው ነው የገባውኝ። በአጋጣሚ ያቻችሁ ነው ቆይታችሁ ሊሆን ይችላል፣ አጀንዳችሁን አላወኩም። ኤኒዌይስ ግን በዚህ በእናንተ ቤት አንድ ማስተላልፈው መልእክት ቢኖር ያው እናንተም ብዙ ጊዜ ስትናገሩት ቆይታችኋል። የአማራ ህዝብ ያለበትን ሁኔታ ታውቃላችሁ። ቀጣይ ደግሞ ትንሽ ቀን መሰለኝ የቀሩት ምርጫ አለ እና አንድ አሁን ቲክቶክ ላይ ሲዘዋወር ያየሁት አንድ ጓደኛችን የሆነ ማስጠንቀቂያ ነገር ለባህር ዳር ህዝብ የሚል ማስፈራሪያ ነገር ለቆ ስላየሁት ነው። ምን አለ መሰላችሁ፣ ይህ ህዝብ የሚሆነውን ነገር እያያችሁት ነው። ትናንትና ትግል ስንወጣ ይህ ህዝብ እኛን አምኖ ሁሉ ተከትሎን ነበር። ግን ህዝቡን ሸጥ ነው ክደነዋል። ከካድነው በኋላ ደግሞ እንደገና ተመልሶ አሁንም ህዝቡን የተካደን ህዝብ ድጋሜ ለመካድ ድጋሜ ለማሰቃየት አሁን በፍቅር ሳይሆን በኃይል ለመያዝ ብዙ ጥረት ይደረጋልና አንድ ጓደኛችን ነበር የአንድ ኮር የህዝብ ግንኙነት ሀብታሙ ዮሴፍ የኛ ጓደኛ ነው። ለባህር ዳር ህዝብ በጣም ማስጠንቀቂያ ጥብቅ ማስጠንቀቂያ ብሎ ሲናገር ያየው ነበረ። ነገ ማክሰኞ ለምርጫ እንዳትወጡ ማለት ጽሁፉን እና ቪዲዮውን ማቅረብ ይችል ነበረ። አሁን ለጊዜው እንትን ስላላልኩት ነው የሚለው። እንደዚህ ነው። ከውስጥ ቀኞች በነገሩን መረጃ መሰረት ማንኛውም ሰው ለብልጽግና ድጋፍ ከተማ እንዳይወጣ እያለ ነው። ከወጣ እርምጃ እንወስዳለን እያለ ነው። በነገራችን ላይ እኔ ለነዚህ የምሰጣቸው መልስ ቀኝ የውስጥ አርበኛ የሚባለው አደብ ይገዛል ወደ ራሱ ይመለሳል ብለን በማሰብ እንጂ እኛ ጠፍተውን ሳናቃቸው ቀርተን አይደለም። እኛ ልቅም አድርገን እናቃቸዋለን። በተለይ ባህር ዳር ውስጥ የሚንቀሳቀሰውን በሁለት ቢላ የሚበላውን ቀኝ የውስጥ አርበኛም ተልኮ ይዞ የገባውንም በሙሉ እኛም የሰላም ጥሪ ተቀብለን መጥተናል። እነዚህም ይስተካከላሉ ተዋቸው እስኪ እያልን ነው በአይነ ቁራኛ የምንከታተላቸው እንጂ ባህር ዳር ላይ ሆኖ እንደዚህ አይነት ስራ የሚሰራ ቀኝ ውስጥ አርበኛ ለጫካ እሰጣለሁ ብሎ የሚቀጥል ካለ እሰየው፣ አልታወቅም ካለ ይሄድበትና ይሞክረው። እኛ ድብን አድርገን እናውቀዋለን። ነገር ግን ህዝብን በዚህ ልክ ማንገራገሩና ማስጠንቀቂያ መስጠቱ ተገቢ ብሎ ስላላየሁት ነው። የባህር ዳር ህዝብ አይደለም መላው የአማራ ክልል ህዝብ ለምርጫ ተመዝግቧል። የምርጫ የተመዘገበ ደግሞ እንገላቸዋለን፣ ምርጫ የምትመርጡ እንገላቸዋለን ያሉ ጊዜ ነው እንደከሸፉ ጠላት እንደሆኑ ስላሳወቁት 3 ዓመት ባፈሙዝ አይቶታል። አዋጭ ነገር አላገኘም። ሊመርጥ ተዘጋጅቷል። ግን ሀብታሙ ዮሴፍ ወንድሜ የምነግረው መልእክት የምታስተላልፉልኝ ለሀብታሙ አንደኛ ይህ ትግል አብረው ያሉ ታጋዮች አብረን ነበር የቆሙለት ዓላማ በትክክለኛው ተረድተዋል ወይ? ሀብታሙ ዮሴፍ የእስልምና ሃይማኖት ተከታይ ነው። እኛ የኦርቶዶክስ ሃይማኖት ተከታይ ሆነን ስንታገል በአንዳንድ አካባቢ ስትንቀሳቀስ በዚህ አካባቢ የእስልምና ሃይማኖት ተከታይ አይምጣብን ወደኛ ቦታ እንዳይመጣብን እየተባለ ሲያባረሩ አለቆችህ
እና አስረስ ማረ ተውት፣ ለጊዜው ለፖለቲካ ትርፍ ይጠቅመናል። የሙስሊም ወንድሞች እኩል እንድናይ እንዲመስላቸው እየተባለ ፖለቲካ ሲዘራብን እንደነበረ ረስተው ነው። ከዛስ 102ኛ ኮርም በለው አንተ ያለበትም ኮር ስልጣን ሲሰጥ በቅዱስ ጊዮርጊስ ስላድኖ አወጡ ቃል እየገባ በድንግል ማርያም ቃል ገብቻለሁ የሚል ይሄ የሃይማኖት ትግል ነው ወይስ የአማራነት የኢትዮጵያዊነት ትግል ነው? ሀብታሙ ይሄ አይደለም፣ ይሄ አልተደረገም ካለ ደግሞ እኔ ቪዲዮዎችን እልክልሃለሁ። የአንተ ጓደኞች ስልጣን ሲይዙ አንተ ስልጣን ስትይዝ በቅዱስ ጊዮርጊስ ስምና በድንግል ማርያም ስላድኖ ቃል ገብተ ነው። እኛ እንደ አንድ ሃይማኖት ተከታይ ሃይማኖቴ ኦርቶዶክስ ነው፣ አማራ ነኝ። አማራ ግን አማራ የሚለው የአንድ ሃይማኖት ተከታይ ብቻ አልተሰጠም። ትግሉንም የወጣንበት ኢትዮጵያን አማራን ለማዳን ነው እንጂ የሆነ ሃይማኖትን ለማለት አይደለም። ይሄ አይነት ፖለቲካ የሚያስኬዱት አለ። ሀብታሙ ይሄን አምነህበታል። ከዛ በመቀጠል አንተም ታውቀው እኛም የምናውቀው ስላለ በአንዱ መንገድ እንድትረጋ የሚል መልእክት አስተላልፉልኝ። ይህን ይመስላል። የባህር ዳር ህዝብ ግን የሚሆነውን ያውቃል። የፋኖ ይሁን እያሉም አይደለ፣ የብልጽግና ይሁን እያሉ አይደለም። ፋኖንም አይቶታል፣ ብልጽግናንም አይቶታል። የሚፈርድ ህዝብ ነው። ዳኛው ህዝብ ስለሆነ ህዝብ ራሱን ያውቃል። ጥሩ ከሰራ ነው ህዝብ የሚከተል። ህዝብ አሁን ተለይቷል፣ አምልጧል። አይደለም ትልቁ የባህር ዳር ህዝብ ይቅርና በየቀበሌና በየከተማ በየወረዳ ከተሞቹ ያለው ህዝብ ከእጃቸው ወጥቷል፣ አምልጧል። ይህን መልእክት ለማስተላለፍ በአጋጣሚ እናንተን ቤት ማገኘው አመሰግናለሁ ስለጋበዛችሁኝ። ጥሩላብ የምትጠይቀው አለ? አይ ጥያቄ በደንብ ነው የገለጸው፣ ሀሳቡ የሚገርም የገለጸው። ግን እኔ አሁን እነዚህና ሀብታሙ ዩሱፍ እያየ እንዳልከው እውነት ለመናገር አንተ ያልከውን ነገር አይተናል፣ ታዝበናል። ለሁሉም ግልጽ የሆነ ነገር ነው። ኢቨን ሙስሊምም ሁሉ አይመስለኝም። አንተ እንዳልከው ሙስሊም ከሆነ አንተ የኦርቶዶክስ እምነት ተከታይ ነህ። አንተ የኦርቶዶክስ እምነት ተከታይ ሆነ በአማራነቴ በኦርቶዶክስነቴ ህዝብን በጋራ የጋራ ማንነት ላይ ያለን እስላም ክርስቲያኑ ብለህ በዚህ ልክ እየተናገርክ ሌሎችም አንተ ብቻ አይደለም ሌሎችም በዚህ ልክ እየተናገሩ ነው። እና ይሄ ልጅ የሃይማኖቱን እንትን በዚህ ልክ ግልጽ ሆኖ መሬት ላይ እያየ ወጥቶ ያላስተባበለ ለዚህ ፐርፐዝ ራሱ የመጣ አይመስልም ወይ? ሙስሊም ለመሆኑ ራሱ ይታወቃል። እኔ የሚታወቅም ስለማይመስለኝ ነው። ያያ እርግጠኛ ናችሁ ሙስሊም መሆኑን ታውቃላችሁ እናንተ? አይ ሀብታሙ ዩሱፍ ሙስሊም መሆኑን እናውቃለን። ግን ብዙ ጊዜ ይህን ትግል ስንቀሰቅስ የገጠሩ ማህበረሰብ አርሶ አደሩ እንዲገነዘበው ያደረግነው ፕሮፓጋንዳ በሃይማኖት ነው የመጣ የእስላም መንግስት ሊገዛ ነው ውጣ በማተብ መጣ እያልን ነው ማህበረሰቡ እንዲነሳ ያደረግነው። ይህን ካደረግነ በኋላ የገጠር ማህበረሰብ ደግሞ ያምን ነበር፣ በወቅቱ አምኖናል። በሃይማኖቱ ከመጣበት እስከ ጥግ ሄዶ ይታገላል። ታግለውም የሞቷሉ። ግን ተመልሶ ደግሞ ሙስሊም ሆኖ ታጋይ ሲያዩ ሙስሊም መንግስት መጣ እያል እንደገና ሙስሊም ታጋይ እንዴት አመጣ ብሎ የጠየቁ ነበሩ። ከዛ ትላልቁ እነ ማርሸት ሳይቀሩ እነ አስረስ የመለሱት መልስ እኮ የባህር ዳር ዙሪያ የበርጌዱ ህዝብ ግንኙነት ሲሆን ለምን ተብሎ ተጠይቋል። አይ ለፖለቲካ ትርፍ ነው የምንጠቀምበት እንጂ ችግር የለውም፣ የሆነ ሰዓት ላይ ፖለቲካ ከሰራንበት በኋላ ገለል ይላል ነው ያሉት። ዛሬ እሱ ማለት ይህን ያህል ነገር ሲለፋ ሲዳፍቅ ሳየው ያሳዝነኛል እውነት ለመናገር። ግን እንደ አንድ ሃይማኖት ተከታይ አሁን እናንተም ብዙ ጊዜ የምታዩት ሚዲያ ላይ አማራነት ኢትዮጵያዊነት ብለው ይናገራሉ። በየቤተ ክርስቲያኑ ሲያስተምሩ የምታዩት በሸዋም በጎንደርም በዚህ በጎጃም ለሃይማኖታችን ነው የምንታገል ነው የሚሉ ለሃይማኖታችን ነው የምንታገሉ እና በጽዋውን ሲያስተላልፉት የነበረ መልእክት አይታችኋል። ራሱ ያለበት ኮር ራሱ ያለበት እዝ 102ኛ ኮር የሚባለው 206ኛ ኮር የሚባለው 109ኛ ኮር የሚባለው በጎጃም ስልጣን ስትይዝ የቤተክርስቲያን ስላድን የድንግል ማርያም ስላድን የቅዱስ ጊዮርጊስ ስላድን መጥቶ ቃል ገብተ ነው የታቦት የጽላትን ስም እየጠራ የመላእክት ስም እየጠራ ቃል ገብተ ነው ስልጣን የምትይዝ። ያኔ ሀብታሙ ዩሱፍ ቆሞ ነው ወይ ተጠምቋል አንድ ነገር ነው አስጠምቀውት ከሆነ እንጂ በትክክል እሱን አቁሞ መድረክ ላይ ማህበረሰብ ሰብስበው ለሃይማኖታችን የመጣን የእስላም መንግስትን እናጠፋለን እያሉ ሀብታሙ ዩሱፍ ቁሞ ነው የሚያው። ከተጠመቀ ሊሆን ይችላል። እኔ እስካለው ድረስ ግን የእስልምና ሃይማኖት ተከታይ መሆኑን ነው ግን ሀብታሙ ዩሱፍ ትግሉን ማድረግ ያለበት ከትግሉ ቦታ የሚቆይ ከሆነ ትግሉ ለአማራ ትግሉ ለኢትዮጵያ ነው እንጂ ትግሉ ለአንድ ሃይማኖት ትግሉ ለአንድ ብሔር ማድረግ የለብን የሚል መልእክት ቢደርሰው ጥሩ ነው ብዬ አምናለሁ። ይሄን ሚዲያ ሊያስተባብለን አይሞክርም። ምክንያቱም ቪዲዮዎች እጃችን ላይ አሉ። በሸዋም በጎጃምም እሱ ባለበትም የተሰሩት ምናልባት ከዲያስፖራው ጋር የተወሰነች ነገር እየተጣለለት ለዚያች ፍርፋሪ ተብሎ ማንነትንም ሃይማኖትን መጣል ይሄ ትልቅ ውርደት ነው፣ መሆንም የለበትም።
ምክንያቱም ጀግና የሙስሊም ወንድሞቻችን አብረውን ይታገላሉ። የእስልምና ሃይማኖታቸውን እያስከበሩ በአማራነታቸው ነው የታገሉ። ነኮሬልን መውሰድ ይቻላል። እንደዚህ አይነት መልፈስፈስ ግን ለሃይማኖት ሳቸው ለሌላ የምትሆነው አንድ ነገር የለም። በዚህ ላይ መሄድ አለበት። ግን ደግሞ የሚገርምህ ይችን ነገር ዘመነ ካሴ ነው አሁን ይችን ነገር ለባህር ዳር አስተላልፍልኝ ምናምን ብሎ ሌሎቹ አልቀበለውም አሉ። በጣም የሚገርም አሁን ሰሞኑን ዘመነ ካሴ 2 መልእክቶች አስተላልፏል። አንደኛው ለሰሞን ነበር ለእዙ ዘመቻ መሪ የላከው የሰላም ጥሪውን የተቀበሉ ቤተሰቦች ላይ በምኒሻው ላይ በአድማ ብተናው በአማራ በሆኑ መከላከያ ቤተሰብ ላይ እርምጃ እንወስዳለን ምናምን እንደዚህ የሚል ማለት ነው። አልቀበለው ሲል የዋዎችን ነው ደካሞችን ነው ያልተማሩትን ነው መልእክት የሚያስተላልፍባቸው። መቶ አለቃ ማርቆስ አሞኘ ላይ ሄዶ እሱን አንባለው ማርቆስ ወጥቶ በአሻራ ሚዲያ ትንሽ ተንተፋተፈበት። እርስ በርስ ለማበላላት ማለት ነው። የምንሻውን ቤተሰብ ያዙ፣ የአድማ ብተናውን ቤተሰብ ያዙ፣ የሰላም ጥሪ የተቀበሉትን ቤተሰብ ያዙ፣ 160 ሺህ ብር ተቀበሉ ምናምን። ይሄ አማራን እርስ በርስ ማበላላት ነው። ሁለተኛ ደግሞ ለሌሎች በእናት በህዝብ ግንኙነቱ በኩል የመጣውን መልእክት አልቀበለው ሲሉ የባህር ዳርን ከተማ በሀብታሙ የሱፍ በኩል መልእክት እንዲተላለፍ አደረገ። ትናንትና ሀብታሙ ወጣና ከቀኞች በደረሰን መረጃ መሰረት ነገ ማክሰኞ እንደዚህ የምታደርጉ ናችሁ እና የባህር ዳር ህዝብ ምርጫ ቅስቀሳ ምናምን እንዳትወጡ እርምጃ እንወስዳለን ምናምን አለ። ዛሬም ደገመው። ወዳጄ ህዝቡ አይሰማም። ህዝቡ አሁን አይሰማም። ግን አንደኛ ያ ቀጠና ለሱ ቀጠና አይደለም፣ እሱ የሚመራው ኮር ቀጠና አይደለም። አስበው፣ እሱ ኮሩ የሚመራው ኮር ባህር ዳር የሚያስተዳድረው ኮር ተቀምጦ ሞኙ ተናጋሪው እንደፈለገ እንደ ፈረስ የሚጋልቡት የሚናገርላቸውን መርጦ ሰጠው፣ ጽፎ ሰጠው። እሱ በተጻፈው መሰረት ተናገረ እንጂ ባህር ዳር አስፈላጊ ኮር መናገር ካለበት ባህር ዳር ራሱን የቻለ ክፍለ ጦር አለው፣ በርጌድ ኮር አለው። ያ ይናገር ነበር። ያ ደግሞ አልቀበልም ነው ያለው። እናውቃለን እኛ። ሀብታሙ ደግሞ ባህር ዳር ያሉ የቀኝ ውስጥ አርበኛ ነገሩና ያለ እኛ ይመከራሉ ብለን ተተናቸው ነው እንጂ ባህር ዳር ቀኝ ውስጥ አርበኛ ከኛ በላይ የምታውቃቸው ከሆነ ከራስ ገብርሸት በላይ የባህር ዳር ቀኝ የባህር ዳር ሰርጎገብ በባህር ዳር በሁለት ቢላ የሚበላውን የሚያውቅ ካለ እሰየው፣ ያንተ ይንገሩ፣ እኛ እንድባቸዋለን። እኛ ግን እኛም የሰላም ጥሪውን ገብቶን ነው የመጣነ እንደኛ ይስተካከላሉ ብለን ነው በአይን ቁራኛ እየተከታተልን የተሆናቸው እንጂ አላቃቸው ብለን አይደለም። ግን እስኪ እንታገስ። ይመከራሉ እያለ ነው። ሙስሊም መሆኑ አለመሆኑ አሁን ትግል ላይ ከገባ ሃይማኖት ከቀየረ አላውቅም። እስከሚገባ የበርጌድ የህዝብ ግንኙነት እስከሆነ ድረስ ግን ሙስሊም ሆኖ ነው የማውቀው። ምናልባት እንደምታውቀው አብዛኛው ሃይማኖት ሆኖ ሊሆን ይችላል። ልክ ነው። የአርበኛ ሚዲያ ቤተሰቦች በርቱ፣ ጠንክሩ። አንድ አርበኛ ተስፋዬ ማርትኛ ጋር የነበረ ነው፣ ጋዜጠኛ ነው። ጥያቄ ካለ አንድ ጥያቄ እንትን በል ቀጥል። ወሳኝ ጥያቄ ጠይቀኝ። በማንኛውም መንገድ እውነት ለመናገር ማለት ነው። ተስፋዬ ጋር ታውቃላችሁ? ተስፋዬ እኛ ጋር አመሰግናለሁኝ። ኮርኔል ፈንታው ጋር ነበር። አሪፍ ነው ፕሮግራማችሁ፣ አሪፍ ነው። መገምገማችሁ ጥሩ ነው። ነገር ግን እንደዚህ ስትወያዩ አንዳንዴ ሀሳብ እየተቀበላችሁ አለ የተለየ ሀሳብ ይዞ የሚመጣውን አስወጣው ምናምን የሚባል ነገር ይሄ ሚዲያ ለምን ተባለ የሚለውን ነገር እንድትይዙት። ከዛ ውጭ የምጠይቃችሁ አንደኛ ይሄ በአጠቃላይ በአሰራሮቹ ዙሪያ ምናምን የምታደርጓቸው ነገሮች ትክክል ልትሆኑ ትችላላችሁ። አሪፍ ነው። ለቆማችሁበትም ዓላማ መታገል ምርጥ ነው። ነገር ግን እየሰራችሁት ያለ ስራ አሁን እንደው ብልጽግና ለስ የሚጠቅም ነው ብላችሁ ታስባላችሁ? ለምሳሌ አሁን ቀኝ አልክ። ቀኞችን ማን ነው የሚይዛቸው? እርግጠኛ ሆኜ የምነግርህ ቀኞች የብልጽግናን ደጋፊ ያሳስራሉ እንጂ አይያዙም። እርግጠኛ እናቃቸዋለን ምናምን አልክ እንጂ ማለት ነው። ሰሞኑን ለምሳሌ ምንድነው የተሃድሶ ስልጠና የሚል ነገር ከየቦታው እየተያዘ ይገኛል፣ እየታፈነ ይገኛል። እየታፈነ ያለው ምንድነው? አንደኛ የርስ በርስ ጠብ በግል ጥላቱ፣ ሁለተኛ እንደውም የብልጽግናን የሚደግፉ ቢኮዝ ቀኝ ከላይ ነው አትደርሱበትም። እርግጠኛ ሆኜ የምነግርህ ነገር ማለት ነው። ቀኘው አሳሳሪ ነው። ታሳሪው እዛው ራሱ ብልጽግና እንደሆነ እርግጠኛ አስረግጬ እነግርሃለሁ። ሌላው ደግሞ ይሄንን አንተም ታብራራልኛለህ። ሌላው ደግሞ ይሄን ለምሳሌ አንዳንድ ቦታዎች ላይ ከዚህ ከፋኖ ትግል ያፈነገጡ ሰዎች ከተማ ላይ ምናምን ተቀምጠዋል። ብዙዎች ሜቢ አንዳንድ ሰዎች አሉ ለሀቅ ባቋሙ። እኔ ለምሳሌ አሁን መሐመድ አለ አይደለ? ፋኖ ነበር፣ ከፋኖ ወጥቷል። በፋኖ ጊዜ ሲታገል ነበር። አሁን ደግሞ በተቃራኒው ተሰልፎ እየታገለ ነው።
የሆነ ብልግና ሲሰራ እዛ እንትን ላይ ተቀምጦ አልሰማሁም፣ እስካሁን አልደረሰኝም መረጃ። በሚዲያ ይታገላል፣ ይፋኖን ይሳደባል፣ ይተቻል። ምንም ይሄ ትክክል ነው። አንዳንዶች ግን እያደረጉ ያሉት አሁን ደሴ፣ ባህር ዳር ተቀምጠዋል፣ ገንዘብ አጥሯቸዋል። ይመጣል ከገጠር ከተሞች ከዚህ ከወረዳ ከተሞች የሆነ ባለሀብት ሲመጣ ይሄ ቀኝ ነው ብለው እንትን ይጠቁሙና ብር እየተቀበሉ አይደለም ወይ? ይሄ እንደዚህ እያደረጋችሁ ነው እናንተ። አሁን ብልጽግና ነው የምትጠቅሙት። እንደዚህ አይነት ሰዎች ናቸው። ቀኝ ማለት ምን ማለት ነው? መጀመሪያ የሚያብራራው አለ። አንዱ ጥያቄ እሱ ነው። ቀኞችን ደርሳችሁባችኋል። ሁለተኛ እንደው ንጹሃን ባይሸገር ባይረበሽ ባይታሰር ብዬ ነው። ሁለተኛው ጥያቄ እንደው ሃይማኖቷስ ምን አድርጋችሁ ነው? እቺ ኦርቶዶክስ አንደኛ ጥሩ እየሰራችሁልን ነው። ኦርቶዶክስ እንደዚህ ስትመቷት የገባው የሚመጣው በርካታ ስለሆነ ማለት ነው። በተለይ ትግል ውስጥ እነያሱ ጋር አብረንም ጎንደር ምጄ ስለነበረ እነያሱ አባታውን የትኛው ቤተክርስቲያን እንዳገዛቸው ምናምን ቢናገሩ ደስ ይለኛልና በቤተክርስቲያኗ ላይ ስታደርጉ ይሄ እንደው ብልጽግናን ይጠቅመዋል ብላችሁ ታስባላችሁ ወይ? ለተወሰነ ጊዜ በቤተክርስቲያን ላይ ልታስመቱ ትችላላችሁ፣ የሆነ ቄስ ልታስገድሉ ትችላላችሁ። በዚህ ያህል ጥላቻ ለምን አደረባችሁ? አሁን ሃይማኖት ላይ ትኩረት አድርጋችሁ መስራታችሁ እናንተ ለሚዲያው ለብልጽግና እንትን ይለዋል እንደው ይጠቅመዋል ብላችሁ ነው ስም ብታወጡ አሁን መብታችሁ እስከሆነ ድረስ የፋኖን ስህተቶች የፋኖን የምታራክሱባቸው ነገሮች እንዳሉ ሆኖ ለብልጽግና ይጠቅሙታል። ይሄ በሃይማኖት የምታረጉት ነገር እርግጠኛ ሜቢ ሃይማኖታን ሊጎዳ ይችላል፣ እናንተም ሊፈረድባችሁ ይችላል እንጂ የምትጠቅሙት ነገር የለም ለማለት ነው። ይጠቅማል ካላችሁም ደግሞ እውነት ትክክለኛ መረጃ ካላችሁ ትናገሩ፣ ደስ ይለኛል። አመሰግናለሁ። ተስፋዬ እኔ እንደግሌ ያራከሱት ቤተክርስቲያንም የለ ፋኖም የለ። ፋኖ በሰራው ልክ ይጀበታለሁ፣ ከዚህ የበለጠ ሄድበታለሁ። በሰራው ልክ ማለት ነው። የሰራውን ደብቅ ከሆነ አያስኬድም ከኔ ጋር። ምክንያቱም ህዝቡ እንዲነቃና ህዝቡ እንዲማር የማደርገው የሰራውን ግፍ መረጃን በማስረጃ እየወጣው ነው ያደርጋል። የተናገረው ፋኖን ለማራከስ ሳይሆን እዚህ ጋር የተናገርከው ስህተት ነው በለኝና አንድ አምጣልኝ፣ እኔስ ከነ ማስረጃው አይደላለሁ። ከዛ ውጭ ግን እኔ በበኩሌ ቤተክርስቲያንን አንድ ቤተክርስቲያንም አልተሳደብኩም፣ አንድ ቤተክርስቲያንም አላራከሱም፣ አንድ የሃይማኖት አባትም አላራከሱም። ወንጀለኛውን ግን ወንጀል የሰራውን የሃይማኖት አባት ግን ለይቼ አንስቼዋለሁ። ወንጀለኛው የሃይማኖት አባት ሲነሳ ቤተክርስቲያን ተዋረደች ከሆነ ይሄ በእኔ ቤት አይሰራም። እንደተመልካቹና እንደ ውሳኔ ይሄዳል። ምናልባት ኦርቶዶክስ ስትነካ ሌላ ደስ የሚለው አካል ይኖራል፣ ሊኖር ይችላል፣ አይኖርም ማለት አይደለም። ግን እኔ እያልኩኝ ያለ በዚህ ትግል ውስጥ አሁንም ስናገረው የነበረ የሃይማኖት ትግል ነው እየተባለ ስትሞቱ ንስሐ ያስፈልጋችሁም እየተባለ የሚያስኬዱ አንዳንድ ነው ያልኩኝ። ሙሉ እያልኩ አይደለም እኮ የሃይማኖት አባቶችን እኮ ፋኖ ነው ሲገላቸው የነበረ። እንደዚህ አድርገው በፋኖ ፕሮፓጋንዳ በፋኖ አክቲቪስቶች ተሸውደው ወደ ያልሆነ ነገር የሚገፋፉ አባቶች ይስተካከላሉ ማለት ከሃይማኖት ጋር አያገናኘውም። ግለሰብን ነው እየተናገርኩ ያለ። ይህን ነገር የተናገሩት ደግሞ ለመጀመሪያ ጊዜ የፍኖተ ሰላም መድረክ ላይ ነው። ታው ተብዬ ነው እንጂ ግለሰቡ ከፊት የተቀምጦ ተነስ ብዬ ነው ልናገር የነበረ። ግለሰብ ነጥዬ አውጥቼ ማለት ነው። በሚየ ኦርቶዶክስ ከመጣማ እኔም አልለቅህም ወንድሜ። ለምን ቤተክርስቲያን የሚደርስባትን ጥቃት እኔ ጠፍቶኝ አይደለም። ቤተክርስቲያን በሚደርስባት ጥቃት እኔም አብሬ እየተጠቃው መሆኑን አውቀዋለሁ። ነገር ግን ቤተክርስቲያንን ሊያስጠቋት የፈለጉ አካሎች እነዚህ አካሎች ናቸው። ቤተክርስቲያን ፋኖን ትረዳለች የሚያሰኙ ቤተክርስቲያን ፋኖን ረርታ አይደለም። እንደ ፋኖ ቤተክርስቲያንን የደፈረ ያወደመ የለም። ነገር ግን እንደዚህ አይነት አንዳንድ ቄስ መሳዮች ደግሞ ቤተክርስቲያንን ስለሚያስደፍሯት እነዚህን ሰዎች መታገል አለብን ስላልኩ ነው። ስም ጠቅሼ አካውንቱን ተናግሬ ስልኩን ተናግሬ ነው የተናገረው። እኔ አንተ ወንድ አለ ቄስ አላግቱ ብሎ ታግቶ ብር የከፈለ እሱን እኮ እኔ በአደባባይ ነው የወጣሁት። ይሄ ሰውዬ ደግሞ ቤተክርስቲያን አይወክልም ነው የኔ ሐሳብ። ቤተክርስቲያን አይወክልም። በእንደዚህ አይነት ቄስ ደግሞ ቤተክርስቲያን ልትሰደብ ልትወገዝ የለባትም፣ መወገዝ የለባትም። እንደዚህ አይነቱን አንቀን እናወጣዋለን፣ እናሰጠዋለን። ቀጣይም እንደዚህ አይነት ካሉ እያወጣ እናሰጣቸዋለን። እንደነዚህ አይነቶችን ስናወጣ ቤተክርስቲያንን ነካችሁ፣ ሃይማኖትን ነካችሁ ምንባል ከሆነ ይሄ አያስኬድም። በኔ ቤት ያ ቄስ እኔን አይወክለኝም። እንደዚህ አይነት ቄስ የንሳባት ሊሆን አይችልም። እንደዚህ አይነት ቄስ ኦርቶዶክስን ወክሎ ሊወጣም አደባባይ ላይ አይችልም። በእኔ እምነት ነው ያልኩት። በሌላ እምነት ደግሞ እንደነዚህ አይነቶችን ስናጋልጥ ከሃይማኖትና ከሌላ ነገር የሚያጣብቁ ከሆነ እሱን አይመለከተኝም፣ የራሴ መንገድ ነው። ከዛ ውጭ ፋኖን ማራከሱ ለብልጽግና ይጠቅመዋል ብዬ አይደለም እኔ ፋኖን ማራከሰው።
ደግሞ አላራከሱትም። ፋኖን በሰራው ስራ ነው እያደረጉበት ያለ። እናቱን ሲገድል ገደልክ ብዬ፣ የካሚ ሲደፍር ደፈርክ ብዬ፣ ማህበረሰቡን ሲደፍር ደፈርክ ብዬ፣ ዶሮ ነጋዴ ሲቀርጥ ቀረጥክ ብዬ የምሄድበት በሰራው ስራ ነው፣ ከማስረጃው ጋር ነው የምሄድበት። ይህን ደግሞ የማግዘው ለህዝቤ ነው፣ ለማህበረሰቤ ነው። ማህበረሰቤን ነው እያነቃሁት ያለ እንጂ ብልጽግና እየረዳሁት አይደለም። አዳምጠኝ ማነህ ሚውት አድርግና ስጨርስ ትገባለህ። ከዛ ውጭ ግን ቀኜ የሚባለው መጣ። ቀኜ የሚባለው አደረጃጀት በጣም ትክክል ነህ። በጣም መጥፎ ሰንሰለት ያለው ነው። አደርስበትም እየተናገርን ያለው ግን እኛ በነበርንበት ቀጠና እኔም አንዱ የመረጃ ክፍል ስለነበሩ እንዴት መስራት እንዳለብን ስለማውቁ አብረውን ሲሰሩ የነበሩትን ስለማውቅ ሰንሰለቱ እንዴት እንደሆነ አውቀዋለሁ። በቻልኩት የክፍለ ጦር መረጃ ነበሩ። በቻልኩት ጓደኞች አሉ። በቻልኩት ከተማ ሰርገን ስንገባ ነበር። ሰርገን ስናስገባቸው ነበር። ከመንግስት አካል መረጃ ሲሰጠን የነበረ አካል አለ። ሰንሰለቱ እንዴት እንደሆነ በትንሹ በወረዳ በዞን እናውቀዋለን። ከክልል ከተሞች ከየክፍለ ጦሩ መርጠን የሰደድናቸው ሰዎች አሉ። በምን አይነት አግባብ እንደሚሰሩ እናውቃቸዋለን። ዛሬ እነዚያን እንዳንታገልም እያደረገን ያለ አንዱ ማን እንደሆነ ታውቃለህ? ቀኝ የምንለው ሰው ነው። የቱ ነው? ከመንግስት አካል ውስጥ ነው። የቀኝ የውስጥ አርበኛ ትልቁ ዓላማ ምን መሰለህ? እኛ እኮ ምዕራብ ጎጃም ላይ እኮ ታውቃላችሁ 78 የብልጽግና አመራርን እኮ ማለት የመንግስት አመራር እሰሩ ብለን አሳስረናል እኮ። በማን? በመንግስት አካል እዛ ውስጥ ባለው በዞን አመራር ማለት ነው። ለምን ደግፉ ስንል እምቢ አሉን። ጠላት ሆኑብን ብለን አሳስርናቸው። ሲወጡ አስቀጣናቸው። ብዙ ብር ወደኛ ሸር እንዲደረግ አደረግነው። ንጹሃን እንዲታሰር ነው። ፋኖን የማይደግፍ የፋኖ ደጋፊ ነው፣ የጽንፈኛ ደጋፊ ነው እንዲታሰር ነው የቀኝ ውስጥ አርበኛ ዓላማ። ንጹሃን እየተጎዳ ያለው ነው ማለት በመንግስት አካል ውስጥ ሆኖ አሁን ብዙ ጊዜ ሀብት ካለው ፋኖን የማይደግፍ ከሆነ አንገቱን አሳንቀን እናሳስረዋለን፣ እናስቀጣዋለን። በማን? በቀኝ ውስጥ አርበኛ በኩል። አሁን እኛ ጋር አልግባባ በዚህቱ መለስካት እኮ ቀኘን አታገኙትም ያልኩህም ለዛ ነው። ይኸውልህ እያገኘነው መስራት ነው ያቃተን። አላሰራ የሚል አካል እንዳለ ልንገርህ። እያገኘነውም ነው እነማን እንደሚሰሩ አናውቅም። አሁን አንተ ታውቃቸዋለህ እኮ ግን ከኔ እንደዚህ ነው ብትል በወቅቱም ለማይረዳ አካል ይኖራል አለም። በግልጽ ነው የምንሄድበት። ስለዚህ እኛ ዋናው ዓላማችን እኔ እንደዚህ ምጮህ የብልጽግና ድጋፍ ምናምን የሚለውን እንተው። ፋኖን እያራከስክ ነው የሚለውን እንተው። ሌላውን እንተው። ህዝብ ግን አለ። ጫካ ያለውም ህዝብ ነው፣ ለህዝብ ነው ይላል። እኔም ለህዝብ ነው። ለህዝብ ሲል ደግሞ ያረጋል። የሚታገለው ጫካ ውስጥ ያለውን ብቻ አይደለም። ከመንግስት አካል ውስጥ ሆኖ በሁለት ቢላ የሚበላ አለ። ስም እያጠፋንም አይደለም። ደፍረን አልናገር ያልነ እኛም መጠናል። አንተም ትስተካከላለህ በሚለው ነው። እዚህ አንተ ጋር ማወራ አንተ ሪከርድ እያደረከው ያለ ነገር ነገ ብትይዘኝ የምናገረው ነገር ስላለ ነው። ትናንትና መከላከያዎችን ሲያስከዳ የነበረው ከተማ እንድንገባ መንገድ ሲያመቻችልን የነበረው አልደግፍ ያለን ባለሀብት እንዲያስርልን ሲያመቻች የነበረው ከመንግስት ውስጥ ያለ እንጂ እኛ ጫካ ሆነን በሰራ ነው ጀግንነት አይደለም። ግን መንገዱን ሳተ። የጫካውም ወደ እየመጣ ነው፣ የሰላም ጥሪ እየተቀበለ በመንግስት ውስጥ ያለውስ እንዴት ይሆናል? አዎ ይስተካከላል የሚል ተስፋ ስላለን ነው። እና ቀኝን በዚህ ልክ እናውቀዋለን። ይሄን ስንናገር በነገራችን ላይ አንዳንድ ሰው ይሄን መናገር አሁን ለኔ በጣም ከባድ እንደሆነ አውቃለሁ። ግን ከህዝብ ደግሞ የሚበልጥ ምንም ነገር የለም። ትናንት ሲስተን የነበረ ትናንት በቦምቡ ትናንት በስናይፐር ውስጥ ስንሮሯጥ የነበረ ህዝብ ለን አይደል? ትናንት ጥይት በግንባር ሲተኮስ ካልፈራ ዛሬ እንዲህ ቁጭ ብለው እውነት መናገር ምን ያስፈራል? ምንም ነገር የለም። ችግር የለም አይደል? ማማራ ጥያቄ ልጠይቅ። ያያ ብዝቀው የማያልቅ ችግር ነው ያለው። ያሳጥረዋ ቀጥይሽ። ኦኬ አንተ በምትለው መንግስት ውስጥ አሉ ከቀኝ ጋር የሚሰሩ እነሱን አሁን እናስይዛለን እያልክ ነው አይደለም? ዛሬ ካወቅሽኝ እኔ ትናንትናም እሳት ውስጥ ሆኜ ስናገር የነበረ ይሄን ነው ስናገር የነበረ። ኦኬ እና አሁን መንግስት ውስጥ ያሉትን ፋኖ ጋር ይሰራሉ ብለህ የምታስባቸውን ሰዎች ወደፊት በመንግስት ለማስያዝ እየሰራ ነው ማለት ነው።
ያው መንግስት ውስጥ ያው የመንግስት እንትን ስለሆነ አሁንም እየመነጠራቸው ነው። አሁን ራሱ እየተመነጠሩ ነው። እየያዛቸው ነው። ኦኬ ጥሩ ነው። እኔ በነገራችን ላይ አንዴ ቆይ ተስፋዬ ቆይ ይቅርታ አንዴ እኔ ብዙ አላወራም ሲጀመርም ያስወርዱኛልና ሐሳቤን ልስጥ ካስወረዱኝ ምትወርጁ ለምንድን ነው? ኦኬ ጥሩ ልናገር ሜቢም አሁን አርበኞች ሲሰድበኝ ነበር። እስካሁን ቤቱን ከፍቶ ሲሰድበኝ ቆይቷል። የገባሁት እኔ አንዳንድ ጊዜ የስድብ ቆንጆ የለውም፣ የምርኮኛ ቆንጆ የለውም። የምርኮኛም ግን ያንተ የተለየ ነው። ስለ እውነት የተለየ የሚያስፈልግ ነው። ቆይ አንዴ ጥያቄ ነው ልጠይቅህ። ጥያቄ ነው የረገጠው ስድብ እኮ በእንትን ትሳደቢያለሽ። ጥያቄ የለሽም እኮ እንዴ ነው ፍራሽ እኮ አንዴ ቆይ ስድብ እኮ አይደለም ያልተሳደብ ማን ነው ምርኮኛ? እኔ እኮ በሰላም ማንም እጄን ይዞ ያላመጣኝ እኮ ምርኮኛው ማን ነው? ያው ምርኮኛ ነው። የምርኮኛ ቆንጆ የለውም። ከአንተ ግን አርበኞች እንደው ይሻላል። የምርኮኛ አይነትም አለው። ያንተ ምርኮኝነት ያንተ ሁሉ ምርኮኛ ማለት ሲደፍርሽ ነበር ከዋ ጋር ምሰሪው ነሽ። ምርኮኛ አይደለም። አንቺንም የደፈረሽ እናትሽንም የደፈረ ከዋት ጋር የሚሰራው ነው ምርኮኛ የሚባለው። ደፋሪው አንተ ስትደፍር ስትዘርፍ ቆይተህ ነው እጅን የሰጠኸው። ደፋሪው አንተ ቁጥር አንተ ነህ። አንዴ ሀሳብ ይጨርስ። መጀመሪያው ነገር ቀደም ሲል ስንረግጥሽ ነበር። አሁን ግን የውይይት ሰዓት ነው። ያ ሰዓት አልፏል። ለዛም ነው እኛ በሀሳብ ልዩነት የምናምን ሰዎች ነው፣ አማራዎች ነው። መነጋገር ካለብን በስነ ስርዓቱ መነጋገር እንችላለን። ግን ይሄ ማለት በእርግጥ አንቺ ከስድብ ውጪ ሌላ ነገር ብዙ ጊዜ አንቺ ላይ እንጣለምና እኔ ስድብ አልተሳደብኩም። ኖ ቆይ በስርዓቱ አልታገልም ብሎ እጅ መስጠት እኮ እኔ ጋር ይጨርስ። ቆይማ እንዴ ተስፋዬ አንተ ታወራለህ እንዴ? ቆይ እኔ ራሴን እኮ ነው ተናግሬ ነው። እዚህ የሚሆን ሐሳብ ካለ ጨርሽ። ከዛ ውጭ ለስራ ትቼ ነው እኔ ይኸውልሽ፣ ምርኮኛ አንቺ አታውቂውም። ወታደር ቤተሰብ ካለ ምርኮኛ አማራን ፋኖም ውስጥ ያለውን ትግል ማበላሸት ነው። ውስጥም ያሉ አማራዎችን ንጹህ አማራዎችን ስሜን አይደለም ያበላሽሁት። ለምን ሚዩት ታረጉኛላችሁ? እኔ አይደለም ያበላሽሁት። እናትና ልጅ የሚደፍረው ያንቺ የአማራ ፋኖ መሪ የምትይው ነው። እሺ ያረጋል። ንጹህ ታጋይ ነው። መንገድ ስለመጣ አንቺ ተደፈረ እናት የደፈረው ጋር ነው የምትሰሪ። ተረጋጋማ እንዴ እኮ ነው ሐሳብ የላችሁም እኮ። አንተ ፕሮቮክ ማድረግ አንተን ማናደድና አንተን ማናገር ነው የምትፈልገው። ነው ያልናደድም። እኔ መሬት ላይ ያለው ነገር ነው የሚያናድደኝ። እኔ የሚያናድደኝ መሬት ላይ ያለው ግፍ ነው የሚያናድደኝ ብራዘር። ስለዚህ ሐሳብ ካላት አንተ ያነሳሃቸው ሐሳቦች ላይ ተስፋዬም ያንተ ተቃራኒ ሆኖ ተመሳሳይ ሆኖ አይደለም ሲያወራ የነበረው፣ በስርዓት እያወራ ነው። ይቺ ልጅን ሐሳብ ካላት አንተ ጥያቄ መጠየቅ ግን መታ ምርኮኛ ምናምን ነው የምትለው። አየህ፣ ስለዚህ ለሷ ጊዜን አጣባክን። ተስፋዬ ጋር የጀመርከው ነገር አለ። እኔ ለተስፋዬ አሁን ተስፋዬ ለሱ የምትመልስለት ነገር ካለ ያያም ያልጨረሰው ነገር ካለ ተስፋዬ ግን እኔ ላንተ ክሊር እንድታረገው የምፈልገው ቅድም የከሰስከን እሱ ካወራ በኋላ እኛም ስናወራ ነበርና በኦርቶዶክስ ሃይማኖት ጥላ ስር ተደብቀው በዚህ ህዝብ ላይ ህዝቡን ለመቀስቀስም ይሁን በሌላም በዚህ ህዝብ ላይ ግን ሃይማኖታዊ ይዘት ያለው ንግግር እንዲነገር የአደባባይ ሀቅ ነው። የሚዲያ ሰው እንደሆንክ ሲናገር ነበር ማሜ። አንተ ይሄን ነገር ለአንተ ግልጽ ነው። ይሄ ነገር እየተሰራ ነው። ህዝቡ በዛ ላይ ደግሞ ለሙስሊሞችን አፌክት እያደረገ ነው። ይሄ የሃይማኖት እንቅስቃሴ ሙስሊሞቹንም እንዲገለሉ እንዲጠቁ እያደረገ ነው። ስለዚህ አንተ ይሄ ነገር ክስ የመጣው በአደባባይ በታየ በማስረጃ በሚረጋገጥ ነገር ሆኖ ሳለ አንተ ግን መልሰህ በኦርቶዶክሷ ምን ልታረጓት ነው ብለህ ጭራሽ የኦርቶዶክስ እምነት ተከታዮቹንም ሙስሊሞቹንም አንደኛ ሙስሊሞቹንም ብትልትስ ኦኬ፣ ግን የኦርቶዶክስ እምነት ተከታይ ነው ይሄ ልጅ። የራሱን እምነት ሊያጠፋ ሊሳደብ ሊያዋርድ አይችልም። በተአምር በአደባባይ የሚታወቅ ልጅ ነው። ስለዚህ ስትከሰሱ ለምንድን ነው ከሳሽ ሆናችሁ የምትመጡት? ለምንድን ነው ኦነስትሊ መወያየት አሁን ካለብን ለምንድን ነው እስኪ ምን በደለ? አሁን ይሄ ልጅ ሆነኛ ኦርቶዶክስ ላይ እዚህ ቤት ውስጥ ምንድን ነው የተነሳው? በኦርቶዶክስ ስለሚነግድ ግራኝ አህመድ የእስላም መንግስት እየተባለ እየተሰበከ ይሄ ማውገዝ ነው ያለብህ እንደ ሚዲያ ሰው፣ ወይስ መልሰህ ኦርቶዶክስን ስለምጠሉ ነው ወይም ኦርቶዶክስን እያጠቃችሁ ነው? ምን ብለን ነው ኦርቶዶክስን ያጠቃ ነው? እስኪ ይሄ ክሊር አለው። እሺ አሪፍ ነው። ከዚህኛው ልጀምርልህ። ያው ራሱ ያያም የመለሰልኝ ስለሆነ
በተለይ እዚህ ቀኝ የሚለው ላይ ልጀምርና ወደ ሃይማኖቱ እመጣልሃለሁ። ቀኝ ላይ አሁን አንተው ምን መለስክልን? እኔ በነበርኩበት ሰዓት ለኛ እምቢ ያሉትን ሰዎች አስይዘናቸዋል ለኛ አልታዘዝ ስላሉ ብለሃል። አየህ አሁንም ተመሳሳይ ነው። ይሄን አስረግጬ የምነግርህ ነገር እኔም እያልኩ ያለሁት ይሄ ነው። ንጹሃኖች ከተለያየ ቦታ ላይ ቀኝ ናቸው እየተባሉ በየቦታው በዚህ ሰዓት ራሱ እየተንገላቱ ነው። አየሁ አንተም እዚህ ልክ ይሄንን ባወራህ ቁጥር አይ ቀኞችን እንያዝ ተብሎ እንትን ሲጀመር እርግጠኛ ነኝ ከስንት አንድ ነው ሊገኝ የሚችለው ቀኝ ማለት ነው። ይሄ ህዝብ እየተማረረ በየትም ቦታ ድርጅታችሁን እየጠላ ይመጣል እንጂ ምንም የሚመጣ ነገር የለም። ስለተጀመረ አሁን እቅድም ስላየሁኝ በተለይ አሁን ለምሳሌ ወሎ አካባቢ ሰሞኑን የታሰሩ ያሉ ሰዎችን አይቻለሁ። እየሳኩ ነበር ማለት ነው። እንደዚህ ገብተው በቃ እስኪ መረጃ ስጡ ለእናንተ መረጃ ሲሰጧቸው የነበሩት እነማን ናቸው ሲባል እነማን ከላይ ተጽዕኖ እንደፈጠረ አሁን የሚያያም እርግጠኛ ሁኝ የምነግርህ ነገር ቀኝ የኛ ቀኝ አንተን ራሱ አሁን አንተን ራሱ ሊያዝህ ይችላል። በቃ እርግጠኛ ሁኝ የምነግርህ አንተን ራሱ አሁን እነከሌን ጠቁም ብሎ ሊያዝህ ሁሉ ይችላል። የኛ ቀኝ በዚህ በቃ እርግጠኛ ሆኜ ነው የምናገረው። የኛ ቀኞች እየታሰሩ አይደለም። ልክ ንጹሃኖች እየታሰሩ ባይገረፉ ባይደበደቡ ልክ በዚህ የእናንተን እንትን ሰምተው በጣም ሌሎች ነገሮች የፖለቲካ አካሄዱ እየተበላሸ ስለሆነ ነው። እዚህ ላይ አንድ ደቂቃ ያረጋ አንድ ደቂቃ ትፈቅድኛለህ? የለም አሁን እዚህ ላይ ቤት መጥቼ መቼም ኦኬ ያረጋል ጊዜ ልሻማ አንድ ደቂቃ ያረጋል ፈቅድልኛ። ኦኬ ቴንክ ዩ ስለ ቃኜ ማለት ላይ ማለት ያረጋል። ኦኬ አልጨረስክም? እሺ አይ እሱ ጊዜ ስለሌለው ብዬ ነው ሊገባ ስለሆነ ነው። ወይም በፕሮግራም ይዘን ባለፈው በተነጋገርነው ልክ በሐሳብ ልዩነት ሌሎች አርበኞች ወንድሞቻችንም ኖረው እንዲና አርበኛው ፕሮግራም ይዘን እንመጣለን። እዚህ ላይ የምጨምረው ግን አንድ ደቂቃ ለስጠኝና ቀኝ የሚባለው አንዳንዴ እኛ ቀኝ ስንል ለፕሮፓጋንዳ አሁን ብዙዎቹ እየራቁት ነው። እውነት ለመናገር እየሸሹት ነው። የተነቀበት ሐሳቡን ቀይሯል። እንደማያዋጣው የትም እንደማይደርስ አውቋል። ቀኝ ማለት ዝም ብሎ እንዳይመስል የተማረም ነው። ሆድ አስገድዶት በሁለት ቢላ መብላት ፈልጎ ነው እንጂ ጅል እንዳይመስል። ቀኝ በጣም ብልህ ነው እና የትም እንደማይደርሱ ስላወቀ ሐሳብ ቀይሯል። ሲቀይር ግን በእኛ እኛ የተናገርነው እውነት እንደገና ገልብጠው ለፕሮፓጋንዳ ንጹህ የሚሰሩትንም ያልሆነ ስም እየሰጡ ነው። እያየን ስለሆነ ማለት ነው። አንዳንድ ጠንካራ የመንግስት አመራሮችን ቀኝ ናቸው እያሉም ስለመጡባቸው ማለት ነው። እኛ በምናውቀው ልክ አንተም ተስፋዬ በምታውቀው ልክ እንሄድበታለን። በውስጥም እንገናኛለን፣ በጋራ እንሰራለን። ከዛ ውጭ ግን ሃይማኖት ላይ የተሳተ ነው። አመሰግናለሁ ወንድሞች። እንዴት ነው? ኦኬ ቴንክ ዩ። ቆይ በነገራችን ልገናኘው ልክ በዚህ ነው ህዝብን እየነገርኩህ አንተም ስለገለጽከው የኛ ቀኞች ከአንተም በላይ እንደሆኑ ለመጠቆም ነው እንጂ ነገሩን እነግርሃለሁ። ችግር የለም። የኛን ቀኞች እነግረዋለሁኝ። ኦኬ ቆይ ግድ የለም አትነግረንም። ምክንያቱም ለምሳሌ እንደ ወሎ እንትን ካልን እንደ አስፈላጊ ከሆነ እርምጃ አስወስጄ ላሳይ ይችላል። የመኪናውን ታርጋ መኪናውን ማንዳዘው ምናምን ሁሉ ማለት እናውቃለን። አስታውስክ? ይሄ ብዙ ከባድ ያልሆነውን ነገር ለማክበድ እንትን አትበል። ከአንበሳ መንጋጋ ውስጥ ነጥለን የማውጣት ያህል ብልሆች ነን። በነገራችን ላይ ተስፋዬ ማለት ግልጽ እንደሆነልህ ማለት ነው። እዚህ ፕላትፎርም ላይ መጥተን በመጫጫ ብቻ አይደለም ማለት ስለምንተዋወቅም ለምንድነው እያንዳንዱን ነገር ማለት ያረጋል ራሱ ይመልስላል። እንደው በቃኝ ዙሪያ ላይ ከእንትን ከተባለ ለምሳሌ እኔ የነበርኩበት ፖዚሽን ሚዲያና ፖለቲካውንና ሚዲያውን ነበርና ማንተም ጋር አንድ ወቅትም ቢሆን እዛ ቦታ የተገናኝተናል። ከሃይማኖት አንፃር ብለህ እንትን ካልከው እንዳትወርድ ተስፋዬ እንዳትወርድ በእውነት እንዳትወርድ። ይደብረኛል ከወረድክ። ለአንተ ትልቅ ሪስፔክት አለኝ። ጀግንነትን አደንቃለሁ። አልወርድም ጨርሳለሁ። እኔ አንተ ላይ በደረሰው ነገር ምናምን ያኔም ትግል ውስጥ ስለነበርኩኝ አንተ ላይ በደረሰው ነገር ምናምን ነገር እኔ ፈጽሞ እጄ የለበትም ጥርጣሬ ውስጥ እንዳትገባ በማለት ነው። ነገር ግን ለምሳሌ አሁን የእናንተን ቀኞች ደሴ ከተማ ላይ ማን እንደሆኑ ማውጣት እንችላለን። በፖሊስ
ካቢኔ በምን ዙሪያ መሰል ነገር እስከ ወሎ ዩኒቨርሲቲ ድረስ በደንብ መሄድ እንችላለን ማለት እንዳለው ነው ያረጋል እንዳለው ቀኞች የተማሩ ናቸው ፖለቲካን የተሻለ ግንዛቤ ያላቸው ናቸው ትናንትን መረዳት የሚችሉ ነገን መተንበይ የሚችሉ ናቸው ትናንትን የሚያውቁት ትናንት ነገ ለመድገም ዛሬ 21ኛው ሴንቸሪ ላይ እንደማይቻል ተረድተዋል ሰው ሌላው ነገር ይቅርና ስለ ባለፈው አመለጠኝ የዳኛውን ግድያ እንሂድበት እንዴ ገዳዩ እኮ ተልኮ ሰጥቶት የገደለው የት ነው አሁን ያለው ይሻለቃ መሪ ሆኗል የደሴ ፍርድ ቤቱን ዳኛ የገደለው እናንተ ጋር ይሻለቃ መሪ ሆኗል ልጅ ያስላይ ብዙ ነገሮች እናውቃለን እነማን እንደሆኑ እሱ አሁን ምንድን መሰለህ አሁን ላይ ለምሳሌ እዚህ ምርጫ ላይ ምናምን ነገር የሚደር ህዝባችን ፍሪደም ሊኖረው ይገባል ዛሬ አቅሙ ካለ ማለት ለምሳሌ ጋዜጠኛ ነህ በሙያ የሥራ መጉላላት ይገጥማል ከዛ አንፃር አማራጭ ላይ ደገፍከው ይሄን ትግል ነው ከዛ ውስጥ ሆነ ለመስራት ሞከር ካልሆነም የተለያዩ ስራዎችን ሰራ እንደነበር እኔ ያኔ ዛካዩ ሰጅም ሙሉ ነገር እኔ አለኝ ከጆሲም ጋር ከነዚህም ጋር በጣም ብዙ ነገሮች እንትናሉ ለምሳሌ እኔ የወንድሜን ገዳይ እኮ አሁን ምንም ነገር አልኩትም ለምሳሌ እንድሪስ መሳፍንት እንዴት እንደሞተና መሰል ነገር እኮ በደንብ እንትና ገባክ አይደለም ያ የበቀል እንትና እኔ የለኝም ተበቀንንት ሞርክን ይሄ ቀኘን እንደዚህ ምናምን የኛን አታገኙአችሁ ንጹሃን ታስገዳላችሁ ይሄ ሌላ ፕሮፓጋንዳ ነው ነገር ግን በዋናነት አሁን ላይ ህዝባችን ላይ እንትን ያለ ያለው ነገር ይሄ በምርጫው ላይ ማለት በአንዳንድ ነገሮች ላይ ኮሽታ ማለት አሁን መርሳ ምናምን አካባቢ ላይ ባለፈው እስኪ ምርጫው ላይ አማራ እኔ ጠይቀኝ አሁን ለምሳሌ ይሄን ለማስተዋወቅ አሁን ላይ የያዛችሁን አይ ምርጫ እኔ ታጋይ ነኝ እዚህ ብልጽግና አሰላል አይደለም እዛ ጉዳይ ላይ የሚያገባኝ ነገር ስለሌለ የትኛውም ፖለቲካ ፓርቲ ተቋም ደጋፊን ተቃዋሚ አይደለም ነገር ግን ማህበረሰቡ መምረጥ ከፈለገ የመምረጥ መብቱ ሊከበር ይገባል በፕሮፓጋንዳ እንዳይመርጥ ምናምን የሆነ እንትን ማድረግ ትችላላችሁ የራሳችሁን በቃኝ በምን ማርጋችሁ የራሳችሁን ፓርቲ ዘውስጥ እንትን ማለት አድራጅታችኋልም እናውቃለን ያው ተደራሽነታችሁ ያን ያህል አይደለም እንጂ ሰው ከዚህ አንፃር በዚህ መልኩ በፕሮፓጋንዳውና መሰል መሄድ ይቻላል ነገር ግን ህዝብ ላይ ከተማ ላይ እንደ መርሳ ላይ ባለፈው እንደሞከራችሁት ቤተክርስቲያን ቅዱስ ሚካኤል ቤተክርስቲያን ላይ ወረራችሁ ቆሎ ተማሪ እንደመታችሁት ከዚህ በኋላ አንድ ወረራ ከተማ ላይ ሞርተር ቢወረወር ግን የመጀመሪያ እርምጃ የሚወሰደው ቃኞች ላይ ነው ይሄንን እኔ እንደወሎ ነው የምነግርህ እንደወሎ ሙሉ በሙሉ ኮንፊደንስ ነው የምነግርህ ከፈለክ እነተምርም ይፈልጋሉ ማለት የነ ጎፈንድሚ ምናምን ለማለት ለማስገደል ይሞክሩ ከቻላችሁ ሞክሩ ነኝ ገባክ አይደለም ግን ይሄ ህዝብ በቃ መምረጥ ፈለግ አይደለም ህዝቡ የሚፈልገውን አካል ይምረጥ አንተን ማን መርጦ ማን ተዋጋልኝ ብሎ ላከህ የለም አይደል አለመታደሉ ነው እኔና አንተ ወንድማማቾቹ እየተገዳደልን ነው አለመታደሉ ነው ከአማራ ህዝብ ጥንተ ጠላቶች ጋር በጋራ ቆማቸዋል አለመታደሉ ነው ኢትዮጵያ ላይ ቋሚ ኢንተረስት ያላቸው ኃይሎች ጋር ተሰልፈሃል ለምሳሌ እንደኛ ኮድ እንደ ልጅ ያስኮርኮ ልልክል ይችላል ባለፈውም አድራሻዬን እንትን አይረን ነው ከሌለ ቴሌግራም ካለ በቴሌግራም አይበለኝ ልክልሃለሁ ሰነዱ ቀይ መስመር የትግሉ ቀይ መስመር ብለን ያሰመርንባቸው እንደ ኮር እንደ እዝ ይስማማንባቸው ሰነዶች አሉ ነው የመጀመሪያው በጄኖሳይድ የሚከሱ ተቋማቶች ኦነግ ቲፒኤልኤፍ በጄኖሳይድ ቀይ መስመር ዛሬ ከአቻ ፍለጋ ኤምሬትስ ምናምን ነገር እያላችሁ ነው ሱዳንም መታ እያላችሁ ነው
በሱዳን ወታደር እንደዚህ ተማረከ መከላከያው ምናምን ለሀገራችሁ እንኳን ክብር የላችሁ። እውነት ለመናገር ፕሮፓጋንዳም ልክ አለው። ስለዚህ ከዚህ አንፃር እኔ በዚህ ልክ እንትን ቢባል እኔ አንተ ማለት ስለምትቀርብ ንገራቸው ማለት ከዚህ በፊት የተሞከረውን እንዳይሞክሩ እንዳይደገም ማለት ከተደገመ ጥሩ አይደለም፣ ለሁላችንም አይጠቅምም። ጎይድ ሐሳብህን እና በተራ እናደርገዋለን። ገብርዬም መጥቷል ከሀገር መከላከያ ሰራዊት ከኦሮሞ ብሔረሰብ ተወላጅ የሸገሩ ጫላ ትላፍ ከዲያስፖራ ወለየዋ አይረን እንትና ስለዚህ ተስፋዬ ይቀጥል። አንተ አስገባት ተምሬንም ማስገባት ትናገር